ሙስሊም ከአምላኩ ጋር የዛሬው ርዕሳችን ነው። መልእክቱን በቁርአን ጥቅስ በአማርኛው ትርጉም እጀምራለሁ። የሰማያትና የምድር መፈጠር፣ የቀንና የሌሊት መፈራረቅ ለአስተዋዮች ታላላቅ ተአምራት ናቸው። አልኢምራን 190። ሙስሊም እምነቱ የተሟላ፣ ከአምላኩ ግንኙነቱ የማይላላ፣ ከአምላኩ ጋር ትስስር ጠንካራ፣ በፈጣሪው የሚመካ የሚገዛ እየፈራ። እንዲህ ሲሆን ሙስሊም ከአምላኩ ጋር የአላህን እገዛ ብቻ እየሻ እየሠራ፣ የሰው ልጅ የቱን ያህል ቢለፋም የቱን ያህል ቢያደርግም ቢባዝንም የአላህ እገዛ ከሌለበት ምንም እየለፋ ቢዋትት ከቶ ፋይዳ የለበት። ግንኙነቱ ካላማረ ከአላህ ጋር መዳከር መልፋት ይሆናል ሁሉ ሥራ። የሰማያት የምድርን ድንቅ አፈጣጠር፣ ፍጥረታት ሁሉ የዚህ ምድር ብሎም ዩኒቨርስ ሁሉም ነገር፣ የእያንዳንዱን የዓለም ክስተት የአላህንም ኃያልነት በመመልከት ሳይወሰን ይገዘዋል ሌት ተቀን። ወሰኖችን ሳይዳፈር ትእዛዛትን ብሎም ሲያከብር የጽናቱ ትልቅ መስፈርት የእስልምናው መሠረት በመተግበር ነው መሥራት። ጠንቀቅ ብሎ በሰላት ግዴታውን የዘካት ጾምን መጾም ለአላህ ብሎ ሥራዎቹ ተስተካክሎ ሐጅም ያድርግ ከወፈቀው እስልምናን ይተግብረው። ከሽርክ ተጠብቆ ዓዛብ እንዳይገባ መሆን ይገባዋል ለዲኑ ገገባ። ሌት ተቀን ሳያስብ ለዱንያ ሙሐባ አላህን ይለምን ከልቡ እያነባ። ሙሉ እጅ መስጠት ነው ለአላህ ላዘዘህ፣ አንዱን እሺ ብለህ አንዱን ካልታዘዝህ ምንም አይሳካም ሥራህ ልፋትህ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሙእሚን ጉዳይ ሁሌ ይገርመኛል፣ ሁሉም ነገር ለሱ በጎ ይታየዋል። ምንም ቢያጋጥመው መጥፎ ሆነ መልካም፣ ሁሌ ፈጣሪውን አላህን አይረሳም። ከልቡ ይረዳል በቀዳ ቀደር፣ የእምነት ዋነኛ መሠረት ነገር። የአላህን ውሳኔ በጸጋ መቀበል የበረከት ጸጋ ሆኖ ይታየዋል። ለአላህ ለችሮታው ብሎ እያወደሰ፣ ክፉ ሲያገኘውም ልቡ እየታገሰ፣ አንዴም ሲያዳልጠው ኸይርን ሲዘነጋት ወዲያው ይመለሳል በተውባ በሰላት። ትንሽም ብትሆን ለፈጸማት ጥፋት። አዎ ከሙእሚን ቀልብ ላይ መዘናጋት የለም፣ ለጸጸት ለቶባ ዝግጁ ነው ሁሌም። የታዛዥነት ብርሃን አይከስምበትም፣ ግዴታን ተወጥቶ ሱናዎች ያበዛል፣ ኢባዳ ሳምሮ አሟልቶ ይሠራል። ከሁሉ ሥራዎች ብልጫውን ያለው ወቅትን ጠብቅ ሰላት አንደኛው ይህ ነው። ከእርሱ በመቀጠል የወላጅ መብት ነው፣ ከዛም ይቀጥላል በአላህ መንገድ መዋጋት። ቡኻሪና ሙስሊም ይህንም ዘገቡት። በአንደኛ ደረጃ ሰላትን ያልዋት ራስን ወደ አላህ ምታዞርበት፣ ከዱንያ በመውጣት ቆመህ በአላህ ፊት ቀጥተኛን መንገድ እገዛን ጠይቆ፣ ንጹሕም በመሆን ራሱን ተጠንቅቆ በሰላቱ አላህን የሚያስታውስበት፣ ስሜቱን የሚቀሰቅስበት የሚቆጣጠርበት፣ አላህን ተገዝቶ የሚማጸንበት፣ ወንጀሉን የሚያጥብበት። በቁርአን አያትም እንዲህ ይላል ስሙት። ሰላትንም በቀን ጫፎች ከሌሊትም በተወሰነ ክፍል ደንቡን አሟልተህ ስገድ፣ መልካም ሥራዎች ኀጢአቶችን ያብሳሉና። ይህ መልእክት ለአስታዋሾች ማስታወሻ ነው። ሁድ 114። ወሰላም ዓለይኩም ወረሕመቱላሂ ወበረካቱ።